እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስላላችሁ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን የምናነሳበትን የዛሬ ፕሮግራማችንን እንደተለመደው በሰዓታችን ይዘን ተገናኝተናል። በዕለተ ረቡዕ የከሰዓቱ ፕሮግራማችን ያላችሁን ሀሳብና አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ እያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን በሙሉ ከኛ ጋር እንድታደርጉም በአክብሮት ነው የምንጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። ያላችሁን ሀሳብና አስተያየት ኮሜንት ቦክስ ላይ አጋሩን ውድ ቤተሰቦቻችን። እኛም በፕሮግራማችን መጨረሻ መልሰን ወደ እናንተው እናደርሳለን። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲን ጨምሮ ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮችን ዛሬም እያነሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ መልሰን በድጋሚ እንገናኛለን። አብረን እንቆይ። ሪያል ማድሪድ ማርቲን ዙቢሜንዲን ለማስፈረም የነበረውን ፍላጎት በድጋሚ ማደሱ የመጨረሻዎቹ የዝውውር ሳምንታት ላይ አርሰናልን ለትልቅ ውሳኔ ሊዳረገው ይችላል ተብሏል። የስፔን ብሔራዊ ቡድኑ ተጫዋች ባለፈው የውድድር ዘመን አርሰናል የፕሪሚየር ሊግ ሻምፒዮን ሲሆንም ትልቅ ሚናን የተጫወተ ቢሆንም ብሩኖ ጊማሬሽ በ75 ሚሊዮን ፓውንድ ከኒውካስል ዩናይትድ መምጣቱን ተከትሎ በክለቡ ያለው ቦታ ግን እርግጠኝነቱ አነስተኛ ሆኗል። ዴክላን ራይስ፣ ማርቲን ኦዴጋርድ፣ ሚኬል ሜሪኖ እና ብሩኖ ጊማሬሽ የአማካይ ስፍራው ላይ የሚፎካከሩ በመሆናቸው ማድሪዶች ለዙቢሜንዲ ወደ ስፔን መልሶ ለመውሰድም እድሉን የከፈተለት ይመስላል። ቲም ቶክ እንደዘገበው ከሆነ አዲሱ የሪያል ማድሪድ አሰልጣኝ ዦዜ ሞሪኒዮ የ27 ዓመቱን ተጫዋች ለማስፈረም የሚደረገው እንቅስቃሴን ያጸደቁት ሲሆን እሱን የተከላካይ አማካይ ቦታ ላይ ለማጠናከርም እንደ ጥሩ አማራጭ ይመለከቱታል። ቲም ቶክ አክሎም እንደዘገበው ስለ ዙቢሜንዲ ዝውውርም የመጀመሪያ ግንኙነቶችን የተደረጉ ሲሆኑ የተጫዋቹ ወኪሎችም ቢሆኑ ወደ ሪያል ማድሪድ የመቀላቀል እድልን ካገኘ ፍላጎት እንዳለው ይጠቁማል። አርሰናል ተጫዋቹን በግድ ለመሸጥ እንቅስቃሴ ባያደርግም ዘገባው ግን የዝውውር ጥያቄ ከቀረበላቸው ግን ለማሰብ ፈቃደኞች እንደሆኑ የሚያሳይ ነው። የማድሪድ የታደሰ ፍላጎት የመጣው ሮድሪን ለማስፈረም ያደረጉት ጥረት ሳይሳካ ከቀረ በኋላ ሲሆን አሁን ላይ ሞሪኒዮ በአማካይ ክፍላቸው ላይ ከፍተኛ ልምድ ያለውና የበላይነት ያለው ተጫዋችን ይፈልጋሉ። ኤድዋርዶ ካማቪንጋ ከክለቡ የሚለቅ ከሆነ ደግሞ ዙቢሜንዲ ለቡድኑ እቅድም የበለጠ አስፈላጊ ሊሆን እንደሚችል ነው የሚገመተው። ሆኖም ግን አርሰናል እሱን ለመሸጥ ባለው ፈቃደኝነት ላይ የሚጋጩ መረጃዎች እንዳሉ ነው የተነገረው። ዘሰን እንደዘገበው አርቴታ ለዙቢሜንዲ በክለቡ ማቆየትን የሚፈልግ ሲሆን የአርሰናል አቋምን ሊቀየር የሚችለው በጣም ለየት ያለ ከፍተኛ ጥያቄ የቀረበ ከሆነ ነው። አርሰናሎች ተጫዋቹን ለመሸጥ ከፍተኛ የዝውውር ዋጋ መጠየቅ የሚኖርባቸዋል። ከአርሰናል አንጻር ሲታይ ዙቢሜንዲ ከቆየበት አንድ የውድድር ዘመን በኋላ እንዲወጣ መፍቀድም ትልቅ ስጋት ነው። ጊማሬሽ መምጣቱ በቦታው ላይ ያለውን ውድድር እንደሚጨምረው አይቀሬ ነው። አርሰናል ግን የፕሪሚየር ሊግ ዋንጫን ለማስጠበቅና የቻምፒየንስ ሊግ ዋንጫን ለማሸነፍ እየተፎካከረ ይገኛል። የአማካይ ክፍል አማራጮችም ስለተሻሻሉ ብቻ ደግሞ ልምድ ያለውን የዓለም ዋንጫ አሸናፊ ተጫዋችን መሸጥ ከዚህ ዓላማ ጋር ይጋጫል ተብሎ ነው የሚታሰበው። በተጨማሪም አነስተኛ የዝውውር ጥያቄን ለመቀበል ምንም አይነት የፋይናንስ ጫና የለባቸውም። ዙቢሜንዲ በረጅም ጊዜ ኮንትራትም የታሰረ በመሆኑ አርሰናል በድርድሩ ላይ ሙሉ በሙሉ ቁጥጥር አለው ተብሏል። ስለሆነም ዝውውሩ እንዲፈጸም ከተደረገም ወይም ከተፈለገ ማድሪድ አርሰናል ከመጀመሪያው ካወጣው ወጪ በእጅጉን የሚበልጥ የዝውውር ጥያቄ ማቅረብ ይኖርበታል ነው የተባለው። ዙቢሜንዲ ራሱ ወደ ማድሪድ ለመሄድም በጽኑ የሚገፋፋ ከሆነ አርቴታ አስቸጋሪ ውሳኔ ሊገጥመው ይችላል። ነገር ግን የሞሪኒዮ ክለብ ለየት ያለ ከፍተኛ ጥያቄን ካላቀረበ በቀር እሱን ይዞ መቆየትን የተሻለ ውሳኔም ይመስለዋል። ስፔናዊው አማካይ በቀድሞ የባርሴሎና አማካይ አሰልጣኝ ቻቪ ድንቅ ተብሎ ሲገለጽም እንደነበረ የምናስታውሰው ነው። የኮቼንድ ኦፍሳይድ መረጃ ምንጮች እንደሚናገሩት ከሆነ እንግዲህ ስለ ኢታን ንዋኔሪ አዲስ መረጃ ወጥቷል። ምክንያቱም በዚህ አርሰናላዊ ወጣት ላይ ተስፋው ዙሪያም በእርግጥም እንቅስቃሴዎች ያሉ እሱ በኮሚንሺልድ ጨዋታ ስብስብ ውስጥ አልተካተተም። ይህም በቡድኑ የተወሰኑ የተጫዋቾች ቁጥር ምክንያት እንጂ በሚኬል አርቴታ ጥፋት የመጣ አይደለም። በጨዋታው ላይ መመረጥ የምትችሉት የተወሰነ ቁጥር ያላቸው ተጫዋቾችን ብቻ ነው ስለተባሉ ነው። ነገር ግን በሱ ዙሪያ ከፍተኛ ሌሎች ክለቦች ፍላጎቶች እንዳሉ ጥያቄ የለውም። የጣሊያን ክለቦች
የጀርመን ክለቦች ከቱርክ ጋላታሳራይ እንዲሁ ደግሞ አሁን የፕሪሚየር ሊግ ክለቦችም ወደ ውድድሩ በመቀላቀል ኢታን ንዋኔሪን ለማስፈረምም በሙሉ አቅማቸው ይንቀሳቀሳሉ ተብሎ እንደሚጠበቅ ነው የተነገረው። ስለሆነም ውሳኔው በአርሰናል በኩል እንዲሁም በተጫዋቹና በወኪሉ እንዲሁ በአባቱ በኩልም ሆኖ በአሁኑ ወቅት ለልጁ የተሻለውን መንገድ አብረው የሚወስኑ ይሆናል። ሁኔታው አሁንም በክለቡ ውስጣዊ ግምገማ እየተደረገበት ይገኛል። ነገር ግን ኢታን ንዋኔሪ የዚህ ክረምት የዝውውር መስኮት የመጨረሻ 2 ሳምንታት ዋና ገጾችም አንደኛው ሊሆን ይችላል። ስለዚህም ሁኔታውን እንከታተለዋለን ተብሏል። በእርግጥም እንቅስቃሴዎች ያሉ አርሰናል ቢሆንም በዝውውሩ ላይ ሙሉ ቁጥጥርም ይኖረዋል። በአሁኑ ወቅት የቀረቡለትን ጥያቄዎች እየተቀበሉ አይደለም። ለአብነት ያክል ከጣሊያኑ ሚላን በግዢ መብት ላይ የተመሰረተ ጥያቄ የቀረበ ቢሆንም አርሰናል ግን እነዚህን መስፈርቶች አልተቀበለም። ከፕሪሚየር ሊጉ በኩል ደግሞ ተጨማሪ ጥያቄዎች እንደሚመጡ እርግጠኛ ነው። ስለዚህም ሁኔታው በቅርበት እንከታተለዋለን ተብሎ ነው የሚጠበቀው። ሌላኛው ስቴፈን ባጄቲች በዚህ ክረምት ከሊቨርፑል ለቆ ለመውጣት ከሚነሱ ተጫዋቾች ጋር ስሙ ሲያያዝ ቆይቷል። የ21 ዓመቱ ተጫዋች በክለቡ ቤት ከፍተኛ ግምት የሚሰጠው ቢሆንም በተደጋጋሚ ባጋጠሙት የጉዳት ችግሮች ምክንያት በሊቨርፑል ዋናው ቡድን ውስጥም ቋሚ የመሰለፍ ዕድልን ማግኘት አልቻለም። እንግዲህ የሚጠበቀው እሱ ከክለቡ የመልቀቅ ዕድል ጋርም ስሙ እየተያዘ ይገኛል። ባጄቲች እድገቱን ለመቀጠል ቋሚ የመጫወት ዕድል የሚያስፈልገው ሲሆን ሊቨርፑል ደግሞ ያንን ዕድል ሊሰጠው አይችልም። የስፔኑ ክለብ ሄታፌ ለተጫዋቹ የመውጫ መንገድን ለማቅረብም ፈቃደኛ ሆኗል። ፋብሪዚዮ ሮማኖ እንደገለጸው ከሆነ ሄታፌዎች ከሊቨርፑል ጋር አስቀድመው ውይይት የጀመሩ ሲሆን ለሁሉም ወገኖች የሚስማማ የዝውውር ቀመርም በመካሄድ ላይ ነው የሚገኘው። እንግዲህ በኤክስ ገጹ ላይ ይፋ እንደተደረገው ከሆነ ሄታፌዎች ስቴፈን ባጄቲችን ከሊቨርፑል ለማስፈረም ውይይት ጀምረዋል። ተስማሚ የሆነው የዝውውር ቀመርም እየተገመገመ ነው የሚገኘው። ባጄቲች እንደ ተከላካይ አማካይ ወይም የመሃል ሜዳ ተጫዋች ሆኖ መጫወት ይችላል። ሄታፌን የሚቀላቀል ከሆነ ደግሞ አማካይ ክፍሉ ላይ የመከላከል ሽፋን፣ ረጋ ያለ ጨዋታን እና የቴክኒካል ብቃትን ይዞ ይመጣል። እሱ ትልቅ የወደፊት አቅም ያለው ከፍተኛ ታላቅ ተስፋ እንደሆነ ምንም ጥርጥር የለውም። ሆኖም ግን ከጉዳት ችግሮቹ መገላገል ይኖርበታል። ከሊቨርፑል አንጻር ሲታይ ወጣቱን አማካይ ሽጦ ሌላ ተተኪን ማምጣቱ ምክንያታዊ ነው። የመከላከል አማካይ የሚያስፈልገው ሲሆን የመሃል ሜዳውን ደግሞ የሚመራ ተጫዋችንም ማምጣት ይኖርባቸዋል። ባጄቲች የእግር ኳስ ዘመኑን በሌላ ቦታ በማሳደግ አቅሙን ማውጣትም ይችላል ተብሎ ነው የሚጠበቀው። ስፔናዊው አማካይ ትኩረቱን መልሶ በእግር ኳሱ ላይ ማድረግ እንደሚችል የወደፊት እጣ ፈንታውን በፍጥነት ለመወሰንም ተስፋ ያደርጋል። ከሊቨርፑል ጋር እስከ 2027 የሚያቆይ ኮንትራት ያለው ሲሆን ሊቨርፑሎች በሚመጣው ዓመትም በነፃ እንግዲህ ማጣት አይፈልጉም። አሁን ላይ በተመጣጣኝ የዝውውር ዋጋ ለመሸጥም መመልከት አለባቸው። ሄታፊዎች የ21 ዓመቱን ተጫዋችም በርካሽ ዋጋም ለማስፈረም የሚሞክሩ ሲሆን እሱም ከፍተኛ ጥቅም ሊያስገኝ የሚችል የወደፊት ሀብትም ሊሆንላቸው እንደሚችል ነው የሚገመተው። ኤንዞ ፈርናንዴዝ በዚህ ክረምት ከቼልሲ የመልቀቅ ዕድል ጋር ስሙ እየተያዘ ይገኛል። ማንቸስተር ሲቲም እንደ አንድ ሊሄድበት የሚችል ክለብም እየተጠቀሰ ነው። ዘ ቴሌግራፍ ባወጣው ዘገባ መሰረት ቼልሲ በደቡብ አሜሪካዊው አማካይን ለመሸጥም እንግዲህ ቀደም ሲል 120 ሚሊዮን ፓውንድ ይፈልጋል። ክለቡ የቦርንመዙን አሌክስ ስኮት እንደሱ ምትክ አድርጎ መለየቱም ነው የተነገረው። ቼልሲዎች ቦርንመዝ የ22 ዓመቱን የመሃል ሜዳ አማካይ እንዲሸጥላቸው እንግዲህ ጥያቄዎችን ይጠይቁ እንደሆነ ወደፊት የሚታይ ነው። ስኮት ባለፈው የውድድር ዘመን ለቦርንመዝ አስደናቂ ብቃትን ያሳየና የቡድኑ ቁልፍ ተጫዋችም ነበር። እሱን የመሰለ ተጫዋችን ማጣትም በጭራሽ አይፈልጉም። የዝውውር መስኮቱ በሚዘጋበት በዚህ ሰዓት ዘግይቶ ወቅትም ፈርናንዴዝን መሸጥም የሚችሉ ከሆነ ሌሎች ክለቦችን ደግሞ ምትክ ተጫዋቾችንም ለማስፈረም የሚሞክሩበት ጊዜ ከፍተኛ የዝውውር ዋጋን ይጠይቃሉ። ማንቸስተር ሲቲ በሚመጡት ጊዜያቶች ውስጥም ዝውውሩን ማጠናቀቅ ይቻል እንደሆነ የሚታይ ነው የሚሆነው። በመሃል ሜዳ ክፍላቸው ላይ ተጨማሪ ፈጠራና ቁጥጥር የሚያስፈልጋቸው ሲሆን የቼልሲው ክለብም ለነሱ ተስማሚ ተጫዋች ይሆናል። እሱ በተከታታይ ግቦችን ማስቆጠርና ለቡድን አጋሮች እድሎችን መፍጠር ይችላል። በፕሪሚየር ሊጉም አቅሙን በተደጋጋሚ ያስመሰከረ ሲሆን ፈርናንዴዝ እንደ አውሮፓውያኑ አቆጣጠር በ2022 የዓለም ዋንጫን ያሸነፈው የአርጀንቲና ቡድንም አካል እንደነበር የምናስታውሰው ነው። ቼልሲ የሽግግር ወቅት ውስጥ እያሳለፈ የሚገኝ በመሆኑ አርጀንቲናዊው ብሔራዊ ቡድን ተጫዋችም ቦታውን ለመቀየር ቢያስብ የሚገርም አይሆንም። እሱ እንደ ሪያል ማድሪድ ካሉ ክለቦች ጋርም ስሙ ተያይዟል። ወደ ማንቸስተር ሲቲ የሚያደርገው ዝውውርም ለሱ አጓጊ ድል ሊሆንለት የሚችል ሲሆን ለትልልቅ ዋንጫዎችም ለመፋለም የሚያስችለውን መድረክም ሊሰጠው ይችላል። በሚቀጥሉት ጥቂት ሳምንታት ውስጥ ሁኔታው እንዴት እንደሚቀጥል የሚታይ ነው። ስኮት በሀገሪቱ ውስጥ ካሉት ትልልቅ ክለቦችም አንዱን የመቀላቀል ሀሳብ በእርግጥም ይስበዋል። ነገር ግን ቼልሲ ቦርንመዝን እንግዲህ ከተለመደው በላይ ክፍያዎችን መክፈል ሊኖርበት ይችላል ተብሎ ነው የሚጠበቀው። ሉካስ ቤርግቫል በዚህ ክረምት ከቶትናም ሆትስፐርስ የመልቀቅ ዕድል ጋር
ስሙ እየተያዘ ነው። ዴይሊ ሜል ባወጣው መረጃ መሰረትም ኒውካስል ዩናይትዶች የ20 ዓመቱን የመሃል ሜዳ አማካይ ለማስፈረምም ፍላጎት አሳይተዋል። ኒውካስል ዩናይትድ ስለ ስዊድን ብሔራዊ ቡድን ተጫዋችም ዝውውር አስቀድሞ ጠይቆ የነበረ ሲሆን ከ50 ሚሊዮን ፓውንድ በላይ እንዲከፍልም ተነግሮታል። ኒውካስል ዩናይትድ ለሱ ሲል ከፍተኛ ወጪዎችን ለማውጣት ተዘጋጅቷል ወይ ደግሞ የሚለው ገና የሚታይ ነው። በተለይም የብሩኖ ጊማሬሽን መልቀቅ ተከትሎ የመሃል ሜዳ ክፍላቸው ላይ ተጨማሪ የቴክኒካል ብቃትና ፈጠራ ያስፈልጋቸዋል። ቤርግቫል በመላው አውሮፓ ከፍተኛ ግምት የሚሰጠው ተጫዋች ሲሆን ብሩህ ተስፋም ይጠብቀዋል። በትክክለኛው አመራር ታላቅ የፕሪሚየር ሊግ አማካይ ሆኖ ለማደግም የሚያስችሉት ሁሉም ብቃቶች ያሉት ከቶተንሃም ቤትም ጥራቱን አስቀድሞ ያሳየ ሲሆን ለኒውካስል ዩናይትድም ኮከብ ተጫዋች ሊሆን እንደሚችል ምንም ጥርጥር የለውም። ኒውካስል ዩናይትድ በዚህ ክረምት በርካታ ቁልፍ ተጫዋቾችን የሸጠ በመሆኑ ቡድኑ በከፍተኛ ሁኔታ ማሻሻልም ይኖርበታል። አሳዛኝ የውድድር ዘመንን ካሳለፉ በኋላ መልሰው ለማንሰራራት ተስፋ የሚያደርጉ ሲሆን የቶተንሃሙ አማካይም ወደፊት ቡድኑን ለማሻሻል በእርግጥም ይረዳቸዋል። በኒውካስል ዩናይትድ ቤትም ቢሆን ቋሚ የመጫወት እድልን ያገኛል። ሁለቱ ክለቦች በሚመጡት ሳምንታት ውስጥ ስምምነት ላይ መድረስ ይችሉ እንደሆነ የሚታይ ነው። ቤርግቫል ትኩረቱን መልሶ በእግር ኳሱ ላይ ማድረግ እንዲችል የወደፊት እጣ ፈንታውን በፍጥነት ለመወሰንም ተስፋ ያደርጋል። እሱ የኖቲንግሃም ፎረስት ኢላማ ሲሆን እነሱም ደግሞ በቅርቡ የዝውውር ጥያቄን ያቀርባሉ ተብሎ ነው የሚጠበቀው። ቶተንሃም በዚህ ክረምት ማቴዎስ ፈርናንዴስን እና ሳንድሮ ቶናሊን ያስፈረሙ በመሆኑ ስዊድናዊውን የመሃል ሜዳ አማካይም በቋሚ አስተላለፍ ውስጥ ማካተት አይችልም። በመሆኑም ሁለቱ ወገኖችም ወደ ተለያየ መንገድ ማምራታቸው ምክንያታዊ ይሆናል ተብሎ እንደሚጠበቅ ነው የተገለጸው። ሪቻርልሰን በዚህ ክረምት ከቶትናም ሆትስፐርስ የመልቀቅ ዕድል ጋር ስሙ እየተያዘ ነው። የቀድሞ ክለቡ ኤቨርተን ለብራዚላዊ አጥቂ ሊሄድበት የሚችል አማራጭ ሆኖም እየተጠቀሰ ነው። የቶትናም የውስጥ አዋቂው ፖል ኢኪፍ እንደገለጸው ከሆነ የ29 ዓመቱ አጥቂ እንግዲህ በ40 ሚሊዮን ፓውንድ ተመንም ወጥቶበታል። እሱ በሰሜን ለንደኑ ክለብ ቤትም በመጨረሻው የኮንትራቱ ዓመት ላይ የሚገኝ ሲሆን ማንኛውም ክለብ እሱን ለማስፈረም ያንን ያክል ገንዘቦችን ለመክፈል ፈቃደኛ ይሁን አይሁን ገና የሚታይ ነው። እሱ ባለፉት ዓመታት በፕሪሚየር ሊጉ በጥሩ ሁኔታ የተጫወተ ሲሆን በትክክለኛው ቡድን ውስጥም ከተካተተም በጣም ጠቃሚ ዝውውር ሊሆን እንደሚችል ይገመታል። ሆኖም ግን ክለቦች ከተጫዋቹ የኮንትራት ሁኔታ አንጻር በተሻለና በተመጣጣኝ ክፍያ ለማስፈረምም ተስፋ ያደርጋሉ። በሌላ በኩል ቶተንሃም በአጥቂ ክፍሉ ላይ ተጨማሪ ተጫዋቾችን የሚያስፈልጋቸው ሲሆን ብራዚላዊውን መሸጥ ቡድኑን ያዳክመዋል። የዝውውር መስኮቱ ከመዘጋቱ በፊት ጥራት ያላቸው ተተኪ ተጫዋቾችን ማምጣት ይችሉ እንደሆነ የሚታይ ነው የሚሆነው። ክለቡ በጥራት ላይ ባላቸው ጥቂት አጥቂዎች ላይ ኢንቨስት ማድረግም ይኖርበታል። ቶተንሃም ተከላካዮችን አልፎ መሄድ የሚችልና ከጎን መስመር እድሎችን መፍጠር የሚችል የክም ተጫዋች ያስፈልጋቸዋል። በተጨማሪም ከዶሚኒክ ሶላንኬ ጋር የግብ ማስቆጠር ኃላፊነቱን ሊጋራ የሚችል ጥራት ያለው አጥቂ ማሰብ ሳይኖርባቸው አይቀርም። ሪቻርልሰን ቶትናምን ከተቀላቀለ ወዲህ የሚጠበቅበትን ያክል ተጽዕኖ ማሳደር አልቻለም። በ133 ጨዋታዎች 32 ግቦችን በመሆኑም በሰሜን ለንደኑ ክለብ እሱን ሽጦ የተሻለ ተጫዋችን የሚያመጣበት ትክክለኛው ጊዜ ሊሆን ይችላል። ክለቡ በዚህ ክረምት በዝውውር መስኮቱ በጣም ንቁ የነበረ ሲሆን በመከላከልና በመሃል ሜዳ ክፍሉ ላይ በከፍተኛ ሁኔታ ራሱን አሻሽሏል። ጥራት ያለው አጥቂና የክም ተጫዋች ማስፈረም የሚችሉ ከሆነ ደግሞ ለነሱ በጣም ጠቃሚ የዝውውር መስኮት ሊሆን እንደሚችል ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። ኒውካስል ዩናይትድ እና አስተን ቪላ የኤሲ ሚላኑን አጥቂ ክሪስቶፈር ኢንኩንኩን ለማስፈረም ፍላጎት እያሳዩ ነው። የቀድሞው የቼልሲ ተጫዋች ወደ ፕሪሚየር ሊግ ከመመለስ ጋር ስሙ የተያዘ የሚገኝ ሲሆን ኒውካስል ዩናይትድ ወይም ደግሞ አስተን ቪላ እሱን እንግዲህ ለማስፈረም ኦፊሻላዊ የዝውውር ጥያቄዎችን እያቀርቡ እንደሆነ ገና የሚታይ ነው። እንደ ዳንኤል ሎንጎ ያወጣው ዘገባ እንደሚያመለክተው ሁለቱ ክለቦች ስለ አጥቂው ዝውውርም አስቀድመው የጠየቁ ሲሆን ከተወካዮቹ ጋርም ተነጋግረዋል። ኤሲ ሚላን ለፈረንሳዊው አጥቂም 35 ሚሊዮን ዩሮ የሚጠይቅ ሲሆን እሱም ለሁለቱ ክለቦች ጠቃሚ ዝውውር ሊሆን እንደሚችል ነው የሚገመተው። ክሪስቶፈር ኢንኩንኩ ባለፈው የውድድር ዘመን ለሚላን በ35 ጨዋታዎች 8 ግቦችን ማስቆጠርና 3 ደግሞ አመቻችቶ ማቀበል ችሏል። ኒውካስል ዩናይትድ እንደ አንቶኒ ጎርደን ያሉ ቁልፍ ተጫዋቾችን እንዲለቁ የፈቀደ በመሆኑ በአጥቂ ክፍሉ ላይ ተጨማሪ አማራጮች ያስፈልጋቸዋል። የ28 ዓመቱ ተጫዋች ከጉዳት ነፃ መሆን የሚችል ከሆነ ለነሱ ጥሩ አማራጭ ሊሆን ይችላል። ባለፉት ዓመታት በጉዳት ችግሮች ሲሰቃይ የነበረ በመሆኑ እሱን ማስፈረም እንደ ቁማርም ሊቆጠር ነው የሚቻለው። በቼልሲ ቤት ተጫውቶ እንደማለፉ
ዘርፉ የፕሪሚየር ሊጉን ሁኔታ በሚገባ የሚያውቅ ሲሆን በእንግሊዝ እግር ኳስም ያልጨረሰው ስራ እንዳለ ሊሰማው ይችላል። ሁኔታው እንዴት እንደሚቀጥል ወደፊት የሚታይ ነው። በሌላ በኩል አስተን ቪላ በአጥቂ ክፍሉ ላይ ተጨማሪ አማራጮችን ለመጨመር ይፈልጋል። የኤሲ ሚላኑ አጥቂ በጣም ተስማሚ አማራጭ ሊሆን ይችላል። እሱ በአጥቂ ክፍሉ ላይ ሙሉ ቦታዎች ላይ መጫወት የሚችል ሲሆን ግቦችን ማስቆጠርና ለቡድን አጋሮቹም እድሎችን መፍጠር ይፈልጋል። አስተን ቪላ ተወዳዳሪ ቡድንና በሚቀጥለው የውድድር ዘመንም የቻምፒየንስ ሊግ ተሳትፎን ሊያቀርብለት ይችላል። አጥቂው በዚህ ክረምት እንግዲህ ለመቀላቀልም ይሳብ እንደሆነ ማየቱ አጓጊ ነው። ከተጫዋቾቹ የቅርብ ጊዜ ጉዳት ስጋቶችና የአቋም መውረድ አንጻር 35 ሚሊዮን ዩሮ እሱን ለማስፈረም የሚፈልግ ማንኛውም ቡድን ስጋት ሊሆንበት ይችላል። ኒውካስል ወይም አስተን ቪላ እሱን በተሻለና በተመጣጣኝ የዝውውር ዋጋ ለማስፈረም እንደሚሞክሩ ነው በርካቶች እየጠበቁ እንደሚገኝ የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ፉአድ ባህሩ ዩቲዩብ ቻናል ለዛሬ ያዝንላችሁ የዝውውር ጉዳዮችን በትኩረት ያነሳንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡን ስለነበራችሁ እጅግ ከልብ አድርገን እናመሰግናችኋለን። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህን ይመስል ነበር። ስላዳመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።